ትምህርት ቤቶችን ሳቢና ማራኪ በማድረግ ምቹ የመማሪያ አካባቢ መፍጠር ይቻላል። የተማሪዎችን ውጤት ለማሻሻል የትምህርት ቤቶችን ገጽታ ምቹ፣ ሳቢና ማራኪ ማድረግ ያስፈልጋል። በደብረ ታቦር ከተማ አስተዳደር ትምህርት መምሪያ ስር የሚገኘው የጋፋት አጠቃላይ አንደኛ ደረጃ ትምህርት ቤት የትምህርት ጥራትን ለማስጠበቅ ትምህርት ቤቱን ለመማር ማስተማሩ ስራ ምቹና ሳቢ ለማድረግ እየሰራ ይገኛል። የትምህርት ቤቶችን ገጽታ ለማሻሻል የተማሪ ወላጁ ተሳትፎም አይነተኛ ሚና አለው። በጋፋት አጠቃላይ አንደኛ ደረጃ ትምህርት ቤት የተማሪ ወላጅ የሆኑት አቶ ፍስሐ አማረ የመማር ማስተማር ሂደቱን ውጤታማ ለማድረግ በሚደረገው ጥረት እኛ ወላጆች የበኩላችን ድርሻ መወጣት አለብን ብለዋል። የመማር ማስተማሩ ሂደት አሪፍ ነው፣ ጥሩ ነው፣ ግቢውም ያምራል፣ የተዋበ ነው። ኃላፊነታችን የልጆቻችን ድርሻ ለመወጣት የተወሰነብንን ባለ አቅማችን ደረጃ የመክፈል ግዴታ አለብን። ይህም ግዴታው ምንድነው? ለትምህርት ቤት ማሰሪያ ለህንፃ ግንባታ ነው። ለህንፃ ግንባታ ነው። እኛ ትምህርት ቤቱ ተውቦ አምሮ ብናየው እኛ ለልጆቻችን ነው አሻራ ቀሪ አሻራ ጥለን መሄድ አለብን። ይህም ምስል ባለችን በየአቅማችን ሰው በየአቅሙ ያለውን የግዴታውን ድርሻ እንወጣለን። የጋፋት አጠቃላይ አንደኛ ደረጃ ትምህርት ቤት መምህራን የሆኑት መምህር ታንጓዝ ዘሪሁንና መምህር ነዋይ መንግስቴ ተማሪዎች የተሻለ ውጤት እንዲያስመዘግቡ የበኩላቸውን ጥረት እያደረጉ እንደሚገኙ ገልጸው ትምህርት ለሀገር እድገት ያለውን ሚና ከፍተኛ በመሆኑ ይህንንም በመረዳት የተማሪዎችን ውጤት ለማሻሻል ሁሉን አቀፍ ርብርብ ማድረግ እንደሚያስፈልግ ተናግረዋል። ሳቢ እንዲሁም ማራኪ እንዲሆን እንዲሁም የተሻለ ውጤት እንዲመጣ የበኩላችን ጥረት እያደረግን ነው። ማዕከልን ከማስተካከል ጀምሮ በቃ ሁላችንም አንድ ሆነን መስራት አለብን። ሁሉም ህብረተሰብ ወላጆች ሳይቀር ከመምህራን ጋር እየተገናኙ ይህንን በአትኩሮት ቢይዙት ልጄ የት ነው የሚውል፣ ልጄ እንዴት ነው፣ ምን አይነት ነው የትምህርት ደረጃ ያለ፣ አቀባበሉ እንዴት ነው ብሎ የሚከታተል ወላጅ ህብረተሰብ እንፈልጋለን። ሳቢና ማራኪ ከሚያደርገው እንቅስቃሴዎች አንዱ ስፖርታዊ እንቅስቃሴዎች ናቸው። ይህም በዚህ ዓመት ነው የተጨረሰ። ይህ ሜዳ ይሄ የቅርጫት ኳስ ሜዳ ነው። የእግር ኳስ አለው። ሚኒ ሜዳ ሚኒ ነች። መካከለኛ የስፖርት እንቅስቃሴ የሚካሄድባት ናት እና በዚህ ዓመት ነው የተቀየረ። አንዱ እንቅስቃሴ ይሄ በውጭ እርዳታ ባሉ ሰዎች ነው የተሰራ ነው እና አንዱ ማራኪና ውብ ከሚያደርጉት ቦታውን ትምህርት ቤቱ ወይም ግቢውን ይሄ የምታየው ማሰሪያ ቦታ ነው። ቅርጫት ኳስ አለው፣ እጅ ኳስ አለው፣ መረብ ኳስ አለው እና ሁሉንም አካቶ ያዘ ነው። የጋፋት አጠቃላይ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉ አለም አግማስ ጊዜያቸው ያለፈባቸው ኬሚካሎችን በማስወገድና በቴክኖሎጂ በመታገዝ የመማር ማስተማር ሂደት አጠናክረን ቀጥለናል ሲሉ ተናግረዋል። ጅማሮ ላይስ እንዴት ነው የሚል ነገር በቤተ ሙከራ በቴክኖሎጂ ትምህርት ቤቱ ከመታገዝ አንጻር ማስቀጠል እንዳለብን ነው። ፕላስ እኛም በቤተ ሙከራ አስደግፎ ሁሉም መምህር ይሰጣል። ድሮ የቆዩ ኬሚካሎች አሉ፣ እነዚያን የማስወገድ ስራና በሌላ የመተካት ስራ መስራት አለብን የሚል እቅድ ይዘናል። ሌላ ደግሞ የዋይፋይ የኢንተርኔት ተጠቃሚ ናቸው መምህራኖች፣ ተማሪዎችም እንዲጠቀሙ እናደርጋለን። የደብረ ታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ እየበሩ አምሮ ትምህርት ቤቶች ምቹና ሳቢ ለማድረግ የትምህርት ቤቶችን የመማሪያ ክፍል መገንባት አንዱ በመሆኑ በትኩረት ተይዞ እየተሰራበት እንደሚገኝ ገልጸዋል። ነባሮችን የማፍረስ አዲሶችን ደግሞ የመገንባትና በብሎኬት የመማሪያ ክፍል ለመቀየር ጥረት እየተደረገ ነው ያለ። የኤርሊ ቻይልድሁድ ኤዱኬሽን ኢን ኢትዮጵያ ሚል ፕሮጀክት በተለይ ደግሞ ጋፋት አንደኛና መካከለኛ ደረጃ ትምህርት ቤትም ራሱን የቻለ የቅድመ አንደኛ ደረጃ መማሪያ ክፍል ቢሆንም ደግሞ ባህላዊ በሆኑ ማቴሪያሎች ህፃናት የባህላቸውን እያወቁ እንዲያድጉ እንዲማሩም አስፈላጊ በመሆኑ እነዚህ ስራዎች እየተሰሩ ያሉበት ሁኔታ ነው ያለ ማለት ነው። ማህበረሰቡም ለትምህርት የጠየቅነው ሁሉ ለማዋጣት በጣም ዝግጁ ነው፣ አይተነዋል። በመጨረሻም ለመማር ማስተማር ስራ ውጤታማነት ማህበረሰቡ እያደረገው ላለው ተሳትፎ መምሪያ ኃላፊው ምስጋና አቅርበዋል።